የካቲት 12 ቀን 1929 ዓመተ ምህረት ከ30 ሺህ በላይ ኢትዮጵያውያን በ3 ቀን ያለቁበት ነው። የጣሊያን መንግስት አልጋ ወራሽ ልዑል ቪቶሪዮ አማኑኤል ልጅ የመውለዱን ዜና አስመልክቶ በገነተ ልዑል ድሆችን ሰብስቦ ቸር መስሎ ለመታየት ድግስ አሰናድቶ ነበር። ኢትዮጵያውያን ግን በድግሱ ፋንታ ደማቸው ፈሰሰ። ደም የፈሰሰባት እንደ ጎርፍ የወረደባት ሬታ የተጋደመባት ምድር የተጠበቀች የመጣች መሆኗን ማረጋገጫ መግለጫ መንገሪያ መታሰቢያ ነገ እንዳትሞት ራስህን አድን የሚል ትምህርት የሚሰጥበት ቦታ ነው። ኢትዮጵያን ማይን ሲያስቡ ጀግንነት በቃ ለነጻነት ሟች በቃ ለዓለም ለጥቁር ህዝቦች ዋና አለኝታ ናቸው። አብርሃ ደቦጭ ሞገስ አስገደውም ስምዖን አደፍርስ ተቀናጅተው በግራዚያኒ ቦምብ አርከፈከፉበት። 300 የቦምቡ ስብርባሪዎች በግራዚያኒ ገላ ተመሸጉ። የተወሰኑት የመንግስቱ ዘቦች ቁስለኛና ሟች ሆኑ። በዚህ የተበሳጩት ፋሽስቶች ጭፍጨፋውን ከገነተ ልዑል ቤተ መንግስት ጀመሩ። ይህ የካቲት 12 የዛሬ 89 ዓመት እዚህ ቦታ በቆምንበት ላይ ብዙ ህዝብ ያለቀበት ነው። ብዙ ሰው የተጨፈጨፈበት ነው። እናቶች፣ አሮጊቶች፣ ልጆች ጥይት እንዳያልቅባቸው እያሉ በአካፋና በዶማ ህዝቡን ሲጨፈጭፉ ይሄ አሁን የቆምንበት ቦታ በሙሉ በደም የተጠለቀለቀ ነበረ። አልነበርንበትም፣ አላየነውም፣ ግን ማስታወስ ይገባናል። አንድነትና ሰላም አንድ ላይ ሲቀናጅ አገሪቷ ወደ ከፍተኛ ቦታ ትሄዳለች የሚል ግምት አለኝ። ለዚህ ነው አሁን እኛ በየዓመቱ የካቲት 12ን የምናከብረው በዛ ምክንያት ነው። የኢትዮጵያ አርበኞችና አባቶቻችን እንደ ግራዚያኒ ያሉ ጨካኝ ወራሪዎችን በጽናት በመመከት የከፈሉት መስዋዕትነት ለዛሬዋ ነጻ አገራችን ጽኑ መሰረት ነው። የድል መንደርደሪያው መነሻና ቁጭቱ ይህ ጭፍጨፋ ነበር። ከሞቱ ሳይቀር በጀግንነት ነው ብሎ የኢትዮጵያን ህዝብ ፋሽስትን መከተ። ይህችን ምድር አሁን እኛ እንደምንሸነሸነሽ ያደረገባት የራሱ መኖር ሳይሆን መሰዋዕት ሆኖ ህዝብን ማኖር ያስቻለበት ህዝቦችን ማስታወሻ ነው። ሞታቸውማ ነጻነት ነው ለነሱ። በቃ ለሀገራችን ለኛ በጣም ወሳኝ ነው። ወጣቱ ትውልድም ይሄንን ነው በቃ ማስቀጠል ያለበት። እኛ አሁን የአባቶቻችንን ተምረን ወደ የአባቶቻችንን አዙረን ያለ ነው። ስለዚህ አሁንም ወጣቱ ትውልድ ግዴታ ከአባቶቹ መማር እንዳለበት ነው። እቺን ሀገር ቆም ብሎ ሊያስብ ይገባል። ጭፍጨፋው በኢትዮጵያውያን ዘንድ የማይረሳ ጠባሳ ስላለው ሊዘነጋ የማይችል ነው፣ የማይታለፍ ይሉታል የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን። እነሱ እንደፈለጉት ቢሆን ኖሮ እንደ ናዚ የይሁዳን ሰዎች እንደጨረሰው በ6 ሚሊዮን በ7 ሚሊዮን ይሆን ነበር። እንግዲህ እግዚአብሔር ያሳየ። በዛን ጊዜ የኢትዮጵያ ፖፑሌሽን 12 ሚሊዮን አይሆንም። ከዛ ከ12 ሚሊዮን 30 ሺህ ተገደለ ማለት ይነካል። ከዛ ደግሞ አልፎ ተርፎ ሞገስና አብርሃም ጠፍተው ደብረ ሊባኖስ የተደበቁት በማለት ደብረ ሊባኖስ ሄዶ ሞኖክሲዎቹን፣ ቀሳውስቱን፣ ምዕመናኑን ሁሉ ነው የጨረሱት። ምንም ያስተረፉት ነገር የለም። ይሄንን እንዴት ነው የምናልፈው? የካቲት 12 የሰማዕታት መታሰቢያ ቀን የጀግኖች አባቶቻችንና እናቶቻችን ተጋድሎ የዛሬው ክብራችንና የነጻነታችን ማህተም ሆኖ ይታሰባል።